ደስታን ፍለጋ ግብረ ሰዶሙን ፈጸሙት። ደስታን ፍለጋ የዝሙት አይነት ፈጸሙ። ደስታን ፍለጋ ኸምር ጠጡ። ደስታን ፍለጋ ሰው መግደል። ደስታን ፍለጋ አልፈው ለዓለማት እዝነት አድርጎ የላካቸውን ነብዩን አለይሂ ሰላቱ ወሰላም መዝለፍ ጀመሩ። አላህን ርቀ ደስታ የለም። እህቴ አላህን ርቀሽ ደስታ የለም። ደስታን ከፈለግሽ ወደ አላህ ቅረቢ፣ ወደ አላህ ቅረብ። የእሱን ኪታብ አንብብ። የነብዩን አለይሂ ሰላቱ ወሰላም ሐዲስ ተግብረው ኑሩበት፣ ስራበት፣ ደስታ ይመጣል። ጤና ኒዕማ ነው። ወላሂ የጤናን ኒዕማ የሚያውቀው የተያዘ ሰው። ሆስፒታል ሂዱ፣ ኒዕማውን ያውቁታል። ስንትና ስንት ወንድምና እህቶች አሉ ወላሂ እዚህ መድረክ ላይ ለመሳተፍ እንደኛው ዳዕዋ ለማዳመጥ የሚመኙ የሉ፣ ግን በቃ ዑዙር አላህ ይዟቸው አልጋ ላይ የቀሩ የሉ። አላህ ይፈውሳል። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት። ዘውድ በሽተኛ እንጂ ማንም አያውቃትም። ስለዚህ በሰጠን ጤና ምን እናድርግ? እንጠቀም። በምን? በዒባዳ። ጊዜያችንን በምን እንግደል ይባላል። ጊዜያችንን በምን እንግደል? ሞት ተፈርዶ ጊዜ እንደ ኢስላም ይሄ ፈረንጆች እንደሚሉት ወርቅ ምናምን አይደለም። ህይወት ነው፣ ሰይፍ ነው። በኸይር ነገር ካልቆረጥከው ጊዜህን በሸር ይቆርጠሃል አሉ ዑለማዎች። ወጣትነትን ተጠቀምበት። እርጅና ከመምጣት በፊት፣ ሽምግልና ከመምጣት በፊት፣ ከዘራ ከመያዝ በፊት ወጣትነትን ጀማ ተመላለስበት። ወጣትነትን ዒልም ቅራበት። ወጣትነትን እናት አባትን ኻድምበት። ወጣትነትን የመስጂድ ኺድማ አለ ይጸዳል ሲባል አዝዳበት። ወጣትነትን ቀብር ምን ጠራለ ይጸዳል ምን ይባላል ሲባል ቀብር ቦታ ሂድና አዝዳበት። ጉልበትን ወጣትን ተጠቀምበት። ምን ከመምጣት በፊት? እርጅና ከመምጣት በፊት። የሰው ልጅ ሰደቃ አውጣ ሲባል እጁን ይይዛል። ዑምራ ዒድ ፍሬን ይይዛል። ሐጅ ዒድ ፍሬን ይይዛል። ለመስጊድ የሆነ ነገር አዋጣ ፍሬን ይይዛል። መቼ ነው መስጠት የሚፈልገው? ሙስ ይመጣ። አንዱ ይባላል መሐላ አታብዛ፣ ወላሂ ዝም ብለህ አትበል ሲባል እኔ ወላሂ ካም በኋላ ወላሂ አልልም ማለት አላህን በመገዛት የወጣትነት እድሜውን የጨረሰ ያሳለፈ። የት ነው ያሳለፍኩ? ዲኤስቲቪ ቤት ብለህ ሙአዚኑ ሐያ አለ ሶላ ሐያ አለ الفላሲል ኳሱ ይበልጣል ብለህ እዛ ጨረስከው ጊዜ። ቤቲንግ እያልክ በቁማር ጨረስከው። ቆይ የወጣትነት እድሜ ላይፋችን እንቅጭበት ብለን ባልሆነ ነገር አሳለፍኩት። በምን አሳለፍኩት? ወጣት ቤትኛውን የጨረስከው ወይስ ለአላህ ሰጠኸው? ለማን ነው የሰጠኸው? ይህን ጊዜ አላህ ይፈልገዋል። የወጣትነት እድሜ ጉልበት ያለበት ብዙ ፈተና ነገር ያለበት ነው። ነፍስያን አሸንፈ ስትሰጠው ለአላህ አላህ ይደሰትብሃል። አላህ ከተደሰተብህ ከዚህ ውጭ ምን አለ? ወላሂ የትልቅ ማዕረግ የክብር ባለቤት የሆነች ሴት ስትጠራው ለምን? ለዝሙት። ሄይ ተለክ ና ተዘጋጅቼልሃለሁ ምን ትጠብቃለህ? ና ብላ ቴክስት ስታደርግልህ፣ ና ዛሬ ክፍት ነው ቴክስት ስታደርግልህ ፈቃለ ኢኒ አኻፉላህ እኔ አላህን እፈራለሁ ያለ ሰው ጀግና። ቆርቆሮ አሳይቶሽ፣ ቆርቆሮ ማለት እህቴ መኪና ነው። ቆርቆሮ አሳይቶሽ ሊደልልሽ አንቺነትሽን ክብርሽን ሊያዋርድ ነይ ብሎ በገንዘብ አባብሎ ሲጠራሽ ፈቃለት ያለች ኢኒ አኻፉላህ እኔ አላህ እፈራለሁ ካለች እሷም የማንም ጥላ በሌለበት ሰዓት አላህ እርሱ አርሽ ጥላ ስር ይመድባል። ምንድነው ያስለቀሰኝ? ሁላችንም ራሳችንን ፈትሸው። ምንድነው ያስለቀሰኝ? እኔ ገብቼ የቂያማ ሁኔታ ቀብር ላይ ብቻዬን ነው መሆኑ ብሎ ያ ጉዳይ ያስለቀሰኝ ወይስ ምንድነው ያስለቀሰኝ? የሰሯቸው ወንጀሎች ከበዱኝ፣ ለይል መነሳት አቃተኝ፣ ያ ረብ ዘንልኝ ብዬ አለቀስኩ ወይስ ምን አስለቀሰኝ? ራሳችን በዱንያ እብዳለ። ዲኒውን ነገር ሆነ ሲባል አላህ አለው፣ ነብዩ ተሰደቡ አላህ አለው። አንተ የሆነ ነገር ተወንክ ሲባል ንግድ እንዲሆነ አንበሳ፣ ለራሳችን አንበሳ፣ ለዲኑ ፍስስም። ዲናችን በእጃችን ያለው ዱንያ ልባችን ውስጥ ገብቷል። ዛሬ የዱንያ ፍቅር አሳበደን። ወንድሙን ይጠላል። ዲኑ እንደፈለገ በየትምህርት ቤቱ ሲለው ትምህርት ሚኒስቴር ሂጃብን ሰላትን እያለ ሙስሊም ወንድም እህቶቻችን ላይ እንደፈለገ ያደርጋል። ሙስሊሙ እንዳይማር መንገዱን ይዘጋጉበታል። በሰላት በምን እየመጡ እዚህ ላይ ግን